እቺ ግለሰብ በአላህ ላይ ድንበር በማለፏና ሰይጣን አምልኮን በቤቷ ውስጥ በማስፈጸሟ መጨረሻዋ ምን እንደመሰለ ተመልከቱ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ዛሬ የምነግራችሁ በዚች ግለሰብ ዙሪያ ነው። እቺ ግለሰብ በእኛ ዘመን ውስጥ የተፈጠረባትን ነገር ግልጽ አድርጌ ልነግራችሁ ፈልጋለሁ። ምናልባት እኛ አላህ Subhanahu Wa Ta'ala ፈጥሮንና እሱ እየመገበን በሱ ምድር ላይ የኖርንና እሱን ማምለክ እያለብን ነገር ግን ሌላ ነገሮችን አማራጮችን ስንጠቀምና እንዲሁም የአላህ Subhanahu Wa Ta'ala አቅም የአላህ Subhanahu Wa Ta'ala ቁዋ አሳንሰን ስንመለከት የዚች ሴት እጣ ፈንታ እንዳይመጣብን ትልቅ የሆነ ትምህርት ሊሆን ስለሚችል እስከ መጨረሻ ድረስ እንድታዳምጡኝ እጠይቃችኋለሁ። እንዲሁም ሙስሊሞች ምን ያክል እንደሆናችሁ ለማሳወቅም ላይክ ያደረጋችሁ የላይካችሁን ብዛትም እንድታሳዩኝ ፈልጋለሁ። ወደ ታሪኩ ስመለስ እቺ ሴት እየሰራች የምትተዳደርበት ስራዋ ሙሉ ለሙሉ ንቅሳት ነበረ። ንቅሳትን ትሰራለች። እሷም ራሷ በምትመለከቱት መልኩ ሰውነቷን ሁሉ ትነቅሳለች፣ ሰዎችንም ትነቅሳለች። ታዲያ አካባቢው ሁሉም ተነቃሾች እንደመሆናቸው መጠንና እንዲሁም ንቅሳት ለተለያየ ዓላማ ስለሚጠቀሙት ሰዎች አንዳንዶች ምናልባት ሰው ሞቶባቸው ወይም ደግሞ ሰው አጥተው አንዳንዶች ደግሞ የሩቅ የሆኑ ሰዎቻቸውን እየተነቀሱ እዛ ቦታ ላይ በማድረግና ትውስታቸውን በዛ መንገድ እያስቀመጡና ሌላም የተለያዩ የሆኑ የንቅሳት ነገሮችን እዛ ቤት እየገቡ ይፈጽማሉ። ታዲያ እቺ ሴት ሰዎችን ትነቅሳለች። ነገር ግን ከዚህ ባሻገር አንድ ትልቅ የሆነ ነገር ትሰራለች። ያም ትልቅ የሆነ ነገር ምን መሰላችሁ? ቤቷ ግራውንድና ከላይ ደግሞ አንደኛ ፎቅ ያለው ነው። አንደኛ ፎቅ ላይ በግልጽ የሚታየው ንቅሳት እንደምትሰራ ነው። ነገር ግን ከስር ግራውንዱ የምትሰራበት በጣም አስጸያፊ የሆነ ስራ ነው። ይህም ስራ እንደምትመለከቱት በምስሉ ላይ ሰይጣን እንዲያመልኩ ሰዎች የምትጋብዝበት ቦታ ነው ማለት ነው። በመጀመሪያ እሷ ወደ ንቅሳት ከገባች በኋላና እንዲሁም አላህ Subhanahu Wa Ta'ala መገዳደር ስለፈለገች እንዲሁም ነፃነት የሚባለው ነገር በዚህ መንገድ ይመጣል ብላ ስላሰበች የአላህን ፈተና በሷ ላይ አመጣች ማለት ነው። ያም ምንድነው? አምልኮ የሚባል ነገር የለም እዚህ ምድር ላይ። ማምለክ ካለብንም አንድ ሰይጣንን ብቻ ነው ማምለክ ያለብን። ሰይጣን እኛ የፈለግነውን ነገር ሁሉ ያደርግልናል፣ ከሞትን በኋላም ጭንቀት የሚባል ነገር አይመጣብንም እያለች ይሄንን አመለካከቷን አእምሮዋ ላይ አሰፈረች ማለት ነው። ከዛም በዚህ አመለካከቷ ላይ ብዙ ጊዜ ቆየች። ብዙ ጊዜ ከቆየች በኋላ በንቅሳት በጣም ብዙ ሰዎችን ማግኘት ስትችል ይሄንን አመለካከቷን የሚጋራትን ሰው ፈለገች ማለት ነው። ይሄንን አመለካከቷን ደግሞ እንዲጋሯት በዚህ በንቅሳቱ ተንተርሳ ብዙ ሰዎችን መሰብሰብ ጀመረች። ቤቷን ደግሞ የሰይጣን አምልኮ ማድረግም ቻለች ማለት ነው። እዛ ሀገር ላይ አይፈቀድም ይህ ነገር። ነገር ግን እሷ በግራውንድ ላይ ምን እንደሚሰራ ማንም ሰው ስለማያውቅ ያንን የግራውንድ ቦታውን ለዚህ አምልኮ እንዲፈጸምበት ሙሉ ለሙሉ ክፍት አደረገችው። ከላይ ሰዎች ሲመለከቱት የህግ ሰዎች መተውም ሲመለከቷት የምትሰራው ንቅሳት ነው። ነገር ግን ሰዎችን የምትሰብክበት መንገድ ደግሞ የሚገርም ጥበብ ነበረው። ምክንያቱም ሰዎች እዛ ቦታ ላይ ሲመጡ ሐዘን ይዟቸው እንዲሁም ሰይጣን ወርሷቸውና የሚነቀሱት መጥፎ ነገር ስለሆነ ወደሷ ለመቅረብ ብዙም ጊዜ አይፈጅባቸውም ነበር። ሰዎችን እየነቀሰች ባለችበት ሰዓት ላይ ጥሪ ታደርጋለች፣ ዳዕዋ ታደርጋለች ማለት ነው። ያ ዳዕዋ ደግሞ ወደ ሰይጣን አምልኮ ነበረ። ሰዎችን አሁን ላይ ባላችሁበት ሁኔታ ነፃነትን ታገኛላችሁ እንዴ? አምላካችሁ እንድትታዘዙት ያስገድዳችኋል። አምላካችሁ እናንተን እንድትቸገሩ ያደርጋችኋል። አምላካችሁ እናንተ የበታችሁ ናችሁ፣ እሱ የበላይ እንዲሆን ያደርጋችኋል። ስለዚህ ይሄ አምላክ የሚባለው ለናንተ ሸክም አልሆነባችሁም እንዴ? ለምን አትተውትም? ሌላ የተሻለ እኮ አማራጭ አለ እያለች ብዙ ሰዎችን ትሰብካቸው ነበረ፣ ንቅሳት እየሰራች ማለት ነው። ሰዎችም ያዳምጧታል። ምንድነው አንቺ ያገኘሽበት ነፃነት እስኪ ንገሪን ይሏታል። እሷም እኔ በጣም የሚገርም የሆነ ነፃነትን አግኝቻለሁ፣ ውስጤ ሰላም ነው፣ እንዲሁም ምንም ማንም አያዘኝም፣ በህይወቴ ላይ ማንም ጫና አያደርግብኝም፣ ማንም ፈጣሪ ነኝ ብሎ አያቀራራብኝም፣ ማንም እኔ ሊያዘኝም አይችልም፣ ከኔ በላይ አንድ ነገር ብቻ ነው ሊኖር የሚችለው በማለት ትናገራለች። ያንንም ግለጭልን ሲሏት ያንን ሰይጣንን ነበር የምትጣራው ማለት ነው። ሰይጣን ነው ከኛ በላይ ሊሆን የሚችለው፣ በተንኮልም በጣም ፈጣን ነው፣ ገንዘብ በመስጠትም እሱ ፈጣን ነው፣ ነገሮችን ሁሉ ማከናወን የሚችለው እሱ ብቻ ነው እያለች ትጣራ ነበረ። ከዛ በኋላ ሰዎች በየዕለቱ ይሄንን ንግግር በሰሙ ሰዓት እስኪ እንሞክረው በማለት እየገቡ በዛው ይቀራሉ፣ ግብር ይገብራሉ። አንዴ ከገበሩ በኋላ መውጣት የሚባል ነገር አይታሰብም፣ ደምም ያፈሳሉ። አንዴ ደማቸውን ካፈሰሱ ለሸይጣን ሙሉ ለሙሉ ቃል ገብተዋል፣ ራሳቸውን አስገዝተዋልና ከዛ መውጣት ከባድ ይሆንባቸዋል። ከዛ ሙሉ ለሙሉ ግብር እየገበሩና ደማቸውን እያፈሰሱለት ለሸይጣን አምልኳቸውን ይፈጽማሉ። በዛ መንገድ በጣም ብዙ ሰዎችን ይዛለች። ታዲያ በስተመጨረሻም ምን ተፈጠረ ካላችሁኝ አላህ Subhanahu Wa Ta'ala ይችን ሴት መጀመሪያም ጀምሮ ቢቆጣባትም ነገር ግን እድልን ሰጥቷት ነበረ። እድሏን
ያጣችው ግን በገዛ እጇ ነበረ። አንዲት ሴት ባሏ ሙቶባት ወደሷ ትመጣለች። ከዛም ባሏን ለማስታወሻ እንዲሆናት ንቅሳትን መነቀስ ፈለገች እሷ ጋር ገብታ። ከዛም ልትነቀሰው የፈለገችውን የባሏን ፎቶ ፊት ለፊት እያየች ማንባት ጀመረች፣ ማልቀስ ጀመረች። ሐዘን ውስጥ ነው ያለችው። እቺ ሴት ትመለከታታለች በሩቁ። ከዛም ጠጋ ትላታለች። ምን ሆነሽ ነው እህቴ ትላታለች። እሷም ባሌን ያጣሁት በቅርቡ ነበረ፣ ሙቶብኛል ባሌ። ታዲያ አሁን የመጣሁት ልነቀስ ነው። ሁልጊዜ ከልቤ ላይ እንዳይጠፋና እሱን እያስታወስኩኝ ሌላ ነገር ማድረግን እንዳልፈልግ ፈልጌ ነው ወደ ንቅሳት ቦታ የመጣሁት በማለት ትነግራታለች። አንቺ እኮ አሁን ያለሽበት ሐዘን ዝም ብሎ ነው፣ ዝም ብሎ ከንቱ ነው። እባክሽን አንቺ ሐዘንሽን ሊያስረሳ የሚችል የሆነ ነገር እንዲሁም ያለሽበትን ነገር ሁሉ ሊያጸዳልሽ የሚችልና እንዲሁም ባልሽ የሄደበት ቦታ እንዲመቸው ከፈለግሽ አንድን ነገር ልትቀበይ ይገባሻል ትላታለች። እሷም ምን የተሻለ ነገር ይዛልኝ መጣች በማለት ሰፍ ብላ ታዳምጣታለች። በምታዳምጣት ሰዓት ሰይጣንን አምልኪ ነበር ያለቻት። ሱብሃንአላህ። ከዛ ሰይጣንን አምልካ እማታቂ የሆነች ሴት እንዲሁም ሰይጣን ለሷ ጠላት መሆኑን እምታቂ የሆነች ሴት እንዴት ይሄንን ንግግር ሰምታ ዝም ትበል? በጣም ተናደደች፣ ተበሳጨች፣ ተነሳች፣ ተሳደበች። አምላክ አንቺ ላይ ፍርዱን ይፍረድብሽ እያለች እየተራገመች ከዛ ክፍል ወጣች። ነገር ግን ከዛ ክፍል ወጣም ምንም ትግስት ልታገኝ አልቻለችም። ምክንያቱም ያቺ ሰው በኮንፊደንስ ነበር እንደዚህ ሰይጣንን አምልኪ ብላ የነገረቻት። እንደዚህ አይነት ኮንፊደንስ እንድታገኝ ያደረጋት ነገር ምን እንደሆነ ማወቅም ፈለገች። በዚህ ሰዓት ታዲያ እሷም ላይቭ ስገባ ያችን ሴት አገኘቻት። ላይቭ ላይ ሰይጣንን እንዲያመልኩ ሰዎችን እየጋበዘች ነበረ። ከዛም እሷ ገባችና አናገረቻት። ባለፈው አንቺ ጋር መጥቼ ይሄንን ቃል ሰምቻለሁ ከአፍሽ፣ ምንም አሁን እንኳን አልደነገጥኩም። ይሄን ያክል ምንድነው ኮንፊደንስ የሰጠሽ በማለት ስትጠይቃት እሷም ያለችው ምንድነው እኔ ሰይጣንን ማምለክ ከጀመርኩ በኋላ ውስጤ ሰላም ተሰምቶታል። እንዲሁም የምፈልገውን ነገር ሁሉ እንዳደርግ ተፈቅዶልኛል። ነገር ግን በየጊዜው የማቀብለው ወይም ደግሞ የምገብረው ግብር አለብኝ። ያችን ግብር ብቻ መገበር እንጂ ከዛ በኋላ እንደፈለኩ ነፃነት አለኝ። እንደምትመለከቺው ቦታዬም በጣም የተጠለቀለቀ ነው። በገበያ ብዙ ንቅሳት ቦታዎች አሉ። የኔ የንቅሳት ቦታ ግን ከሁሉም በላይ የተሻለ ነው። ይህ ሁሉ የሆነበት ምክንያት ደግሞ ሰይጣንን በማምለክ የተነሳ ነው ብላ ትነግራታለች። ይቺ ሰው በጣም ተናዳለች። የእውነት አምላክ ካለ በዚች ልጅ ላይ የሆነ ነገር እንዲያደርግ ፈልጋለሁ በማለት ወደሷ ተመልሳ ትሄዳለች፣ ወደ ቢሮዋ ማለት ነው። ቢሮዋ ሄደችና መከራከር ጀመረች። ክርክሩ በጣም ተጧጧፈ። በስተመጨረሻም እቺ ሰው ድንበር አለፈች። ድንበር ያለፈችውም በምን መሰላችሁ? አንቺ አምላክ አለኝ ብለሽ የምታስቢው አምላክሽ እስኪ አቅም ካለው እኔን እዚህ አንቺ ፊት ለፊት እንዲሁም ህዝቡ እንደዚህ እየተመለከተኝ ህዝቡ ፊት ለፊት የሆነ ነገር እስኪ ያድርገኝ፣ ያንቺ አምላክ አቅም አለው ከተባለ እስኪ አቅሙን ያሳየኝ እያለች ነበር የምትፎክረው። በዚህ ሰዓት የአላህ Subhanahu Wa Ta'ala ቁጣ መጣባት። ማንም ምን እየሆነች እንደሆነ አያውቅም። ነገር ግን ቀጥታ ወደ መሬት ሂዳ ስትደፋ ሁሉም ሰው ተመልክቷታል። አይኗ ግልብጥ ብሏል እንደምትመለከቱት። ይሄን ያክል አላህ Subhanahu Wa Ta'ala ተቆጥቶባት ነበረ። በዚህ ሰዓት ታዲያ እሷ ያለችው ኮማ ውስጥ ነው። ነገር ግን በጣም ህመም ይሰማታል። ሰውነቷን ሙሉ ያማታል። ዶክተሮችን በአምቡላንስ ወደ ሆስፒታል ወሰዷት። እነሱም አያውቁትም ምን እንደሆነች። ምንም ሊያደርጉላትም አልቻሉም። ምናልባት ህመሟ በጣም እየተሰማት እንደሆነ ይገባቸዋል። የልብ ምቷን በጣም ይፈጥራል። ነገር ግን ኮማ ውስጥ ነው ያለችው። የሚሉትን ትሰማለች፣ እሷ ግን መናገር አትችልም። በጣም ሰውነቷ ግሏል፣ ሙቋል፣ እያመማት ነው ያለው። ህመም ይሰማታል። ህመሟ በጣም ያስጮሃታል። እንዲሁም አፏ መፈታትና መናገር አልቻለችም። በዚህ ሰዓት ዶክተሮቹ ማስታገሻ ቢሰጧትም ማስታገሻው የባሰ እያሳመማት እንደሆነ ነው የሚመለከቱት። የልብ ምቷ በጣም ፈጣን ሆነ። በዚህ መልኩ ብዙ ጊዜያትን ቆየች። ዶክተሮች ምንም ልናደርጋት አንችልም በማለት ቤተሰቦቿን ሰብስበው እባካችሁ ይቺ ሴት ልታርፍ የምትችለው ነፍሷ ሲወጣ ብቻ ነው፣ ስለዚህ ነፍሷ እንዲወጣ ለማድረግ ሞክሩ ባካችሁ በማለት ዶክተሮችን ቤተሰቦቿን አማከሩ። ቤተሰቦቿ ግን ትመለሳለች፣ እንደገና ትመጣለች፣ ትነቃለች እያሉ ተስፋ በማድረግ ስቃዩዋ እንዲበዛ አደረጉባት። በዚህ ሰዓት ላይ ሁና የምትናገረው የምትለፈልፈው ንግግር አለ። አንዳንድ ጊዜ ያ ንግግሯ ግን ማንም ሰው ሊረዳው የማይችል የሆነ ንግግር ነው። ያ ንግግር በዓለም ውስጥ እንኳን የሚታወቅ ያልሆነ ፊደላቶች ግልጽ ያልሆኑ ንግግርና እንዲሁም ትርጉም አልባ የሆነ ንግግር ነው። እሷ ብቻ የምታውቀው ሰይጣን ጋር ልትነጋገርበት የምትችለው የሆነ ንግግር እንጂ ምንም ሰው ሊረዳት የሚችልበት የሆነ ንግግር አይደለም እየተናገረች ያለችው። በዚህ መልኩ ብዙ ወራትን ቆየች። ታዲያ ስቃዩዋ በጣም በረታ። በስተመጨረሻም እንደገና ልትሞት አካባቢ ላይ ነቃችና
ያለችበትን ስቃይና የነበረችበትን መከራ ሙሉ ለሙሉ እንድትናገር እድል አላህ Subhanahu Wa Ta'ala ሰጣት። ያ እድል ግን ብዙ አልቆየም ነበረ። በዛው ህይወቷ እንዲያልፍ ተደረገ። ህይወቷ ሙሉ ለሙሉ አለፈ። ከዛ ግን የቺ ሴት ምን ስታደርግ እንደነበረ ፖሊሶች ሲያጣሩ ከቤቷ ግራውንድ ላይ የሚፈጸመውን ነገር ሁሉ አገኙ። የሚፈጸመው ሙሉ ለሙሉ ሰዎች እየገቡ ደማቸውን እየቀዱ ለሆነ ነገር እንደሚገብሩና የሆነ ነገር እንደሚያመልኩ ነው የሚመለከቱት ፖሊሶች። ይህን ነገር ሁሉ ፖሊሶች ተመለከቱና ለህዝብም ግልጽ አደረጉት። እንደዚህ እንደምትመለከቱት ማለት ነው። እንግዲህ በአላህ Subhanahu Wa Ta'ala ላይ ራሱን ከፍ አድርጎ የሚያሳይና የአላህ Subhanahu Wa Ta'ala አቅም እስከ መጨረሻ ድረስ ሊፈታተን የፈለገ ሰው መጨረሻው ይህ ነውና የሰው ልጅ ምንም ቢሆን አቅም የለውም። ላ ሐውለ ወላ ቁወተ ኢላ ቢላህ። ምንም መላ የሚባልም አቅም የሚባልም የለም ከአላህ Subhanahu Wa Ta'ala ብቻ ቢሆን እንጂ በአላህ ብቻ ቢሆን እንጂ ፈጽሞ አቅም የለውም የሰው ልጅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።